ይስጥልን የተከበራችሁና የተወደዳችሁ የአስራት ቤተሰቦች ሰላምታችን በእያላችሁበት ይድረሳችሁ እያልን የዕለቱን ዜናዎች ይዘንላችሁ ቀርበናል። በቅድሚያም አበይቶችን እናስቀድማለን። የተመስገን ጥሩነህ የጭካኔ ተግባርና የሐሰት ፕሮፓጋንዳ በተበዳዮቹ መጋለጡ ተነገረ። አገዛዙ በመላ ሀገሪቱ በገጠመው ህዝባዊ እምቢተኝነትና በአማራ ክልል የከሸፈውን ምርጫ ለመታደግ አስክሬን በቤት ውስጥ ካስቀመጡ ሀዘንተኞች እስከ አካል ጉዳተኞች ድረስ በካሜራና በጠመንጃ ያስገደደበት አሳፋሪ የሽንፈት ድራማ ተጋልጧል። የብልጽግናው ስርዓት ሙሽሮችን፣ ተጓዦችንና አቅመ ደካሞችን ለፕሮፓጋንዳ ፍጆታ በመጠቀም ውድቀቱን ለመሸፈን ቢሞክርም መሬት ላይ ያለው የህዝብ ጽኑ እምቢተኝነት ግን ሂደቱን ሙሉ በሙሉ ዋጋ አልባ አድርጎታል። በምርጫው የታዩ አስቂኝና አሳዛኝ ክስተቶችን ይዘናል፣ ታደምጡታላችሁ። በራያ ቆቦ ከተማ ድምጽ ለመስጠት በግዳጅ የወጡ ጥቂት ግለሰቦች ድምጽ መስጫው ላይ ፋኖ ያሸንፋል የሚል መልእክት ለብልጽግና ማስተላለፋቸው ተነገረ። በዚህ የተበሳጩት የብልጽግና ምርጫ አስፈጻሚዎችም ራሳቸው ኮሮጆውን ሞልተው እንደላኩት ተሰምቷል። የህዝብ ተቀባይነቱ የነጠፈው የብልጽግናው አገዛዝም ራያ ቆቦ የከባድ መሳሪያ ድብደባ በመፈጸም በንጹሃንና ከብቶቻቸው ላይ ጉዳት አድርሷል። ተጨማሪውን ይዘናል። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ በ59 የተለያዩ ግንባሮች ላይ የከፈተውን መጠነ ሰፊ ማጥቃት ተከትሎ የአገዛዙን ምርጫ ሙሉ በሙሉ ማቆሙንና በርካታ ከተሞችን መቆጣጠሩን አስታወቀ። ዕዙ በወሰደው የተቀናጀ ወታደራዊ እርምጃም በርካታ የቡድንና የነፍስ ወከፍ መሳሪያዎችን መማረኩንና ምሽጎችን መደርመሱን ሲያረጋግጥ መደበኛ ምርጫ ማካሄድ ያቃተው ስርዓት ሌሊት ላይ ካቢኔዎችን ሰብስቦ የምርጫ ካርድ ሲመዘግብ ማደሩን ይፋ አድርጓል። የድል መረጃውን ያካተተ ዝርዝር ይዘናል። የዶናልድ ጄ ትራምፕ አስተዳደር በአፍሪካ ቪዛ ለመስጠት የተቋቋሙ ኤምባሲዎችን ማጠፍ መጀመሩ ተነገረ። በአፍሪካ 50 የቪዛ ማዕከላት የነበሩ ሲሆን አሁን ወደ 20 እንዲወርዱ መደረጉንም የአሜሪካ የውጭ ጉዳይ ሚኒስቴር መስሪያ ቤት አስታውቋል። አዲስ አበባ፣ ናይሮቢና ጅቡቲ የሚገኙ የሀገሪቱን ኤምባሲዎች ለዜጎች ቪዛ የመስጠት ተግባራቸውን እንዲቀጥሉ ሲወስን፣ የሌሎች በርካታ ሀገራት ኤምባሲዎች ግን አገልግሎት አይሰጡም ተብሏል። ተጨማሪውን ይዘናል። እነዚህንና ሌሎች መረጃዎችን ይዘናል። በድጋሚ አብራችሁን እንድትቆዩ እየጠየቅን በቀጥታ ወደ ዝርዝር መረጃዎቹ እናመራለን። የተመስገን ጥሩነህ የጭካኔ ተግባርና የሐሰት ፕሮፓጋንዳ በተበዳዮቹ መጋለጡ ተነገረ። አገዛዙ በመላ ሀገሪቱ በገጠመው ህዝባዊ እምቢተኝነትና በአማራ ክልል የከሸፈውን ምርጫ ለመታደግ አስክሬን በቤት ውስጥ ካስቀመጡ ሀዘንተኞች እስከ አካል ጉዳተኞች ድረስ በካሜራና በጠመንጃ ያስገደደበት አሳፋሪ የሽንፈት ድራማም ተጋልጧል። የብልጽግናው ስርዓት ሙሽሮችን፣ ተጓዦችንና አቅመ ደካሞችን ለፕሮፓጋንዳ ፍጆታ በመጠቀም ውድቀቱን ለመሸፈን ቢሞክርም መሬት ላይ ያለው የህዝብ ጽኑ እምቢተኝነት ግን ሂደቱን ሙሉ በሙሉ ዋጋ አልባ አድርጎታል። በመላው የሀገሪቱ ክፍሎች ፍጹም መክሸፉ የተነገረው የብልጽግናው አገዛዝ የይስሙላ ምርጫም በታሪክ ታይቶ የማይታወቅ የሞራልና የሰብአዊነት ውድቀት አስተናግዶ ተጠናቋል። ዜጎች ራሳቸውን ከምርጫው በቤት ውስጥ አድማ ማግለላቸውን ተከትሎም የሥርዓቱ የጸጥታ ኃይሎች ልጃቸው የሞተባቸውን ሀዘንተኞች ሳይቀር ካልመረጣችሁ አስከሬን አትቀብሩም በማለት በማስገደድና በመደብደብ ወደ ምርጫ ጣቢያ መውሰዳቸውም ይፋ ሆኗል። ይህን አሰቃቂ የሰብአዊ መብት ጥሰትም የቀድሞው የደብረ ማርቆስ ከተማ ችግኝ ጣቢያ ዘበኛ የአሁኑ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ክስተቱን ህዝቡ ለምርጫው ያለውን ክብር ያሳየበት ነው በማለት በይፋዊ ማህበራዊ ገጻቸው ማሰራጨታቸውን ተከትሎም ሐዘን ላይ የነበሩት የተጎጂ ቤተሰቦች ፍጹም ሐሰትና የበሬ የወለደ ወሬ መሆኑን አጋልጠዋል። እጅግ ልብ የሚነካውና የሥርዓቱን ኃላፊነት የጎደለው አምባገነናዊ ገጽታ ያጋለጠው ይህ ክስተት የተፈጸመው በአማራ ክልል ሸዋ ቀጠና ሲያደብርና ዋዩ ወረዳ አባያ ቀበሌ ሳክላ ምርጫ ጣቢያ ውስጥ ነው። ሀዘንተኞቹም በአገዛዙ የተፈጸመባቸውን ወንጀል ሲገልጹ አስከሬን በቤት ውስጥ አስቀምጠን ምርጫ እንድንመርጥ ተገደድን ይላሉ። ልጃቸው በሞት ተለይቷቸው መላው ቤተሰብና አካባቢው ነዋሪ ለቀብር ስርዓት በተዘጋጀበት የብልጽግና ታጣቂዎች ወደ መኖሪያ ቤቱ በኃይል ዘልቀው በመግባት ሀዘንተኞቹን ምርጫ ካልመረጣችሁ የልጃችሁን አስከሬን አትቀብሩም በሚል እጅግ አሳፋሪና አስደንጋጭ ትዕዛዝ መስጠታቸውም ተሰምቷል። ሀዘንተኞቹም የሟችን አስከሬን በቤት ውስጥ ጥለው 7 የቤተሰቡ አባላትና የአካባቢው ነዋሪዎች በአስቸኳይ ወደ ሳክላ ምርጫ ጣቢያ እንዲሄዱና ድምፅ እንዲሰጡ በነፍጥ መገደዳቸውም ታውቋል። ይህንን በጠመንጃፍ የተፈጸመ የጭካኔ ተግባር ተከትሎም የብልጽግናው አገዛዝ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ መስሪያ ቤትና የብልጽግና ሚዲያ መዋቅሮች ክስተቱን በማጣመም የሐሰት ፕሮፓጋንዳ ሲያሰራጩ ውለዋል። አቶ ተመስገን ጥሩነህ በማህበራዊ ገጻቸው ባሰራጩት መልእክትም ይህ ተግባር ህዝባችን በምርጫ ሂደት ላይ ያለውን ጽኑ እምነትና
ለሀገሩ ያለውን የላቀ ክብር በተግባር ያረጋገጠበት ሕያው ምስክር ነው በማለት ሐዘንተኞቹ በፈቃዳቸው አስከሬን ጥለው እንደመረጡ አድርገው አቅርበውታል። ነገር ግን ድርጊቱ ለሚዲያ ፍጆታ ሆን ተብሎ የተቀነባበረ አሳፋሪ ሴራ መሆኑን የገለጹት የሐዘንተኙ ቤተሰቦች ተቃውሞ አሰምተዋል። እንዴት እኛ የልጃችንን አስከሬን አስቀምጠን በደስታ ምርጫ እንሄዳለን? የተደረገብን አስገዳጅ ድርጊት እጅግ ያሳዘነንና የሰበረን ሲሆን ምክትል ጠቅላይ ሚኒስተሩ ሳይቀሩ ወደ ምርጫ ጣቢያ በፈቃዳችን እንደተገኘን አድርገው ያናፈሱት ወሬ ፍጹም የበሬ ወለደ ነው። መሬት ላይ ያለው እውነት ሌላ ነው። ይህንን የባለስልጣናቱን የሐሰት ፕሮፓጋንዳ መላው ሕዝብ ይወቅልን ሲሉ ገልጸዋል። ምርጫውም በመላ ሀገሪቱ በሚባል ደረጃ በህዝብ እንቢተኝነትና በጦርነት ሳቢያ ፍጹም መደናቀፉንና መክሸፉን ተከትሎም የብልጽግና የሚዲያ ሰራዊቶች ተስፋ በቆረጡና አስቂኝ በሆኑ ድራማዎች ላይ ተጠምደው ማምሸታቸውን በርካታ የፖለቲካ ተንታኞች መታዘባቸውን ገልጸዋል። አገዛዙ የህዝብ ቁጥር ማጣቱን ለመሸፈን የተጠቀመባቸው ድራማዎችም ሙሽሮች ሰርጋቸውን አቋርጠው መረጡኝ፣ ከአረብ ሀገር ለምርጫው ብቻ የመጣት ወጣት ድምፅ ሰጠች፣ ሐዘናቸውን አቋርጠው ዜጎች ድምፅ ሰጡ የሚሉና መሬት ላይ ካለው እውነታ ጋር ፍጹም የማይገናኙ የኪሳራ ፕሮፓጋንዳዎችን በቴሌቪዥን መስኮቶች ሲያንቦገቡጉ ውለዋል። ዛሬ እንግዲህ እንደምታየኝ ከሀዘን ላይ የተነሳሁት ዛሬ ነው አባቴን የቀበርኩት። ግን በቃ ከሀገር የበለጠ ነገር የለም። አንድ ድምፅ ዋጋ አላት። ነገ ለልጆቼም ስለሚጠቅም ለእኔም ይጠቅመኛል፣ ለልጆቼም ለሀገሬም ብዬ ድምፅ ልሰጥ መጣሁ። በተለይም አካል ጉዳተኞችን፣ አቅመ ደካሞችንና አዛውንቶችን ሞራላቸውን በሚነካ መልኩ ካሜራ ደቅኖ አስገዳጅና አሰቃቂ ገጽታ እንዲላበሱ በማድረግ የስርዓቱን የፖለቲካ ፍጆታ ለማሳካት በቁም ሲያቆስሏቸው አምሽተዋል። በጥቅሉ ይህ ዓለም የታዘበውና የብልጽግናው አገዛዝ የመጨረሻው የሞራል ውድቀት ማሳያ የሆነው የግንቦት 24ቱ ምርጫ መላው የሀገሪቱ ህዝብ በቤት ውስጥ የመቀመጥ ጽኑ ቢተኝነት ስላደረገበት ገና ከማለዳው የከሸፈ ሆኗል። በተለይም በመላው አማራ ክልል ውስጥ ምንም አይነት ምርጫ የሚባል ነገር ያልተከናወነ ሲሆን ክልሉ ሙሉ በሙሉ ቀኑን ሙሉ በከባድ ውጊያ ላይ መዋሉ ታውቋል። የፋኖ ኃይሎች በወሰዱት የተጠናከረ ወታደራዊ እርምጃና ህዝቡ በአዋጁ መሰረት ቤቱን ዘግቶ በመቀመጡ ምርጫው በተግባር የካድሬዎችና የኮረጆ ጠባቂ ወታደሮች የብቻ ተውኔት ሆኖ መጠናቀቁም ተረጋግጧል። በራያ ቆቦ ከተማ ድምፅ ለመስጠት በግዳጅ የወጡ ጥቂት ግለሰቦች ድምፅ መስጫው ላይ ፋኖ ያሸንፋል የሚል መልእክት ለብልጽግና ማስተላለፋቸው ተነገረ። በዚህ የተበሳጩት የብልጽግና ምርጫ አስፈጻሚዎችም ራሳቸው ኮሮጆውን ሞልተው እንደላኩት ተሰምቷል። የህዝብ ተቀባይነቱ የነጠፈው የብልጽግናው አገዛዝም በራያ ቆቦ የከባድ መሳሪያ ድብደባ በመፈጸም በንጹሐንና ከብቶቻቸው ላይ ጉዳት አድርሷል። ተጨማሪውን ይዘናል። ተጨማሪው እንደሚከተለው ይቀርባል። በራያ ቆቦ ከተማ ጥቂት ሰዎች ትላንት ወደ ምርጫ ጣቢያ ሄደዋል። የሄዱትም በሚሊሻና አድማ ብተና ተገደው ሲሆን መራጭ ናቸው የተባሉት ከ200 እንደማይበልጡም ታውቋል። ይህም ቢሆን ግን እነዚህም መራጭ ነን ባዮች ጥለውት የሄዱት መልእክት በብልጽግና የምርጫ አስፈጻሚዎች ዘንድ ከፍተኛ ድንጋጤን ፈጥረዋል። የስንዴ ነዶ ሲጠባበቁ ፋኖ ያሸንፋል፣ ድል ለፋኖ የሚልና ሌላም ቁጣ አዘል መልእክት ደርሷቸዋል። በራያ ቆቦ ከተማ አስመራጭ ከነበሩ ሰዎች መካከል አንዱ የኔ ቤተሰብ ነው የሚለው አስተያየት ሰጪ እንደገለጸው ትናንትና ቆቦ ህዝቡ ቤቱ በመቀመጡ ምክንያት በግድ 200 ሰው ወጥተዋል። አብዛኛዎቹ አዛውንቶችና አቅመ ደካማ መሆናቸውንም ይገልጻል። አስመራጭ የነበረውን የኔ ቤተሰብን ጨምሮ ሲያስመርጡ የዋሉት ሰዎች የተለቀቁት ወይንም ወደ ቤታቸው የገቡት ከምሽቱ 3 ሰዓት በኋላ እንደሆነም ይገልጻል። ለምን እንዳመሹ ስጠይቀው የገባው ካርድ እየተገለጠ ሲታይ ፋኖ ያሸንፋል፣ ድል ለፋኖ ወዘተ የሚሉ ቃላቶች በትልቁ ተጽፈውበታል። እሱን እያስተካከሉ እንዳመሹና የቻሉትን ያህል ካርድ ራሳቸው አስተካክለው ኮሮጆ እንደሞሉ ነገረኝ ይላል። በእርግጥ በአማራ ክልል ብቻ ሳይሆን በሁሉም የአገሪቱ አካባቢዎች የምርጫ አስፈጻሚዎች ራሳቸው ኮሮጆ እየሞሉ ሲልኩ እንደነበር በርካታ የቪዲዮ ማስረጃዎች ወጥተዋል። ያገዛዙ የምርጫ ቦርድ ሰብሳቢ ሜላተወርቅ ግን አንድ ግለሰብ ብቻ የሥነ ምግባር ችግር ታይቶበታል በማለት ልክ እንዳለቀዋ ሁሉ የኢትዮጵያ ሕዝብ ላይ ቀልዳለች። በሌላ በኩል የራያ ቆቦ ህዝብ ምላሽ ያበሳጨው የብልጽግናው አገዛዝ በራያ ቆቦ ኮባ በተባለ ስፍራ በመድፍ ጥቃት በሰላማዊ ሰዎችና በእንስሳት ላይ ከባድ ጉዳት ማድረሱ ተሰምቷል።
በራያ ቆቦ ወረዳ ልዩ ስሙ ኮባ በተባለ አካባቢ አገዛዙ በሰነዘረው የከባድ መሳሪያ ጥቃት በሰላማዊ ሰዎችና በቤት እንስሳት ላይ ከፍተኛ ጉዳት ደርሷል። በአካባቢው ላይ ያነጣጠረውና በመድፍ የተደገፈው ይኸው ጥቃት የተሰነዘረው በአገዛዙ ሰራዊት ሲሆን ጥቃቱ ንጹሃን ዜጎች ባሉበት የመኖሪያ መንደርና የዕለት ተዕለት እንቅስቃሴ በሚደረግበት ቦታ ላይ በማነጣጠሩ በሰው ሕይወትና በንብረት ላይ ከፍተኛ ውድመትን አስከትሏል ተብሏል። ከሰላማዊ ሰዎች በተጨማሪ በአካባቢው አርሶ አደሮችና እረኞች እጅ ላይ የነበሩ በርካታ የቤት እንስሳት የዚህ የብልጽግና ጥቃት ሰለባ ሆነዋል። ይህ በንጹሃን ላይ የተፈጸመው የከባድ መሳሪያ ድብደባ በአካባቢው ማህበረሰብ ዘንድ ከፍተኛ ድንጋጤና መረበሽን ፈጥሯል ሲል የ101ኛ ህዝብ ግንኙነት መምሪያ መረጃውን አድርሶናል። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ በ59 የተለያዩ ቦታዎች ላይ የከፈተውን መጠነ ሰፊ ማጥቃት ተከትሎ ያገዛዙን ምርጫ ሙሉ በሙሉ ማቆሙንና በርካታ ከተሞችን መቆጣጠሩን አስታወቀ። ዕዙ በወሰደው የተቀናጀ ወታደራዊ እርምጃም በርካታ የቡድንና የነፍስ ወከፍ መሳሪያዎችን መማረኩንና ምሽጎችን መደርመሱን ሲያረጋግጥ መደበኛ ምርጫ ማካሄድ ያቃተው ስርዓት ሌሊት ላይ ካቢኔዎችን ሰብስቦ የምርጫ ካርድ ሲመዘግብ ማደሩን ይፋ አድርጓል። በቴዎድሮስ ዕዝ ስር የሚንቀሳቀሱት 5ቱ የፋኖ ኮሮች በጎጃም ምድር በ59 ቦታዎች ላይ በጋራ በከፈቱት መጠነ ሰፊ ማጥቃት የብልጽግናውን አገዛዝ ምርጫ ሙሉ በሙሉ አክሽፎታል የተባለ ሲሆን ጠላት በምድሪቱ ላይ መቀመጥ እንኳን እስከማይችልበት ደረጃ ላይ መድረሱ ተገልጿል። አገዛዙም የከሰረውን የምርጫ ሂደት በካቢኔዎች የሌሊት ድራማ ለመሙላት መገደዱንም የዙ የህዝብ ግንኙነት መምሪያ ለአስራት አሳውቋል። ህዝብ ግንኙነት ክፍሉ በዛሬው ዕለት ለጣቢያችን በላከው መረጃም በትናንትናው ዕለት ብቻ በጎጃም ምድር በ59 የተለያዩ ቦታዎች ላይ የተቀናጀና መጠነ ሰፊ ማጥቃት በመክፈት ታሪካዊ ድል ማስመዝገቡንና የብልጽግናውን አገዛዝ ምርጫ ሙሉ በሙሉ ማቆሙንም አስታውቋል። የፋኖ ኃይሎች በሰነዘሩት ብርቱ ጥቃት ምክንያት አገዛዙ መደበኛውን የምርጫ ሂደት ማካሄድ ፍጹም የተሳነው ሲሆን ከተስፋ መቁረጥ የተነሳ ሌሊት ላይ የካቢኔ አባላቱን በሚስጥር በመሰብሰብ የምርጫ ካርዶችን በባዶ ሲመዘግብና ሲሞላ ማደሩም ታውቋል። ዕዙ በየግንባሩ በተደረጉት ለአስጨራሽ ውጊያዎችም የጠላትን ምሽጎች በሙሉ በመደርመስና ኃይሉን በመደምሰስ በርካታ ከተማዎችን መቆጣጠር የቻለ ሲሆን ከፍተኛ ቁጥር ያለው የቡድንና የነፍስ ወከፍ መሳሪያዎችም በወገን ኃይል እጅ መግባታቸውን አረጋግጧል። የቴዎድሮስ ዕዝ ጥቃት በይፋ የከፈተባቸውና ታላቅ ወታደራዊ ድል የተቀዳጀባቸው 59ኙን ግንባሮች ይፋ ያደረገ ሲሆን 105ኛ ኮር በሰከላ፣ በአዲስ ቅዳም፣ በቴሊሊ፣ በኮሶበር፣ በዳንግላ፣ በዱር ቤቴ፣ በይስማላ፣ በዲማሎ፣ በወርቅ ሜዳ፣ በጃዊ ፈንድቃና በደቅ ግንባሮች ላይ ጠላትን በማፈራረስ በ11 ግንባሮች ድል ተቀዳጅቷል ብሏል። 102ኛ ኮር ደግሞ በአዴት፣ በቆቀር፣ በጋላ ወልዴ፣ በገርጨጭ፣ በብራቃት፣ በፒኮሎ፣ በአንዳሳ፣ በጭስ አባይ፣ በሮቢት፣ በድና ማርያምና ጎንጂን ጨምሮ በ18 ቦታዎች ላይ መጠነ ሰፊ ውጊያ በመክፈት ታላቅ ድል ማስመዝገቡን ገልጿል። 109ኛ ኮር በበኩሉ በደንበጫ፣ በእምቡሊ፣ በአማኑኤል፣ በሆንዳንሽ፣ በሸንዲ፣ በሁዲት፣ በጁቤራ፣ በፍኖተ ሰላም ከተማና ቁጭ ላይ ከባድ ፍልሚያ በማድረግ በ9 ግንባሮች ድል ተቀዳጅቷል ያለው የዙ መረጃ በቀሪዎቹ 21 ግንባሮች ደግሞ 201ኛ ኮርና 206ኛ ኮር ጠላትን በመደምሰስ የድል ባለቤት ሆነዋል ብሏል። በትናንትናው ዕለት በዋለው አጠቃላይ የግንባር ውጊያም በአማራ ፋኖ ብሔራዊ ንቅናቄ ስር የሚንቀሳቀሱት 5ቱም ዕዞች በወሰዱት የተቀናጀና እልህ አስጨራሽ እርምጃም አገዛዙ ምርጫ መካሄድ ቀርቶ በቀጠናው ላይ በሰላም መቀመጥና መንቀሳቀስ የማይችልበት የመጨረሻ የውድቀት ደረጃ ላይ መድረሱን የዙ መረጃ ያመላከተ ሆኗል። የዶናልድ ጄ ትራምፕ አስተዳደር በአፍሪካ ቪዛ ለመስጠት የተቋቋሙ ኤምባሲዎችን ማጠፍ መጀመሩ ተነገረ። በአፍሪካ 50 የቪዛ ማዕከላት የነበሩ ሲሆን አሁን ወደ 20 እንዲወርዱ መደረጉንም የአሜሪካ የውጭ ጉዳይ ሚኒስቴር መስሪያ ቤት አስታውቋል። አዲስ አበባ፣ ናይሮቢና ጅቡቲ የሚገኙ የሀገሪቱን ኤምባሲዎች ለዜጎች ቪዛ የመስጠት ተግባራቸውን እንዲቀጥሉ ሲወስን፣ የሌሎች በርካታ ሀገራት ኤምባሲዎች ግን አገልግሎት አይሰጡም ተብሏል። ተጨማሪውን ይዘናል። ተጨማሪው እንደሚከተለው ይቀርባል። የዶናልድ ትራምፕ አስተዳደር በአፍሪካ ላይ የሚወስደውን እርምጃ ተጠናክሮ እንደቀጠለ ነው። ከዚህ በፊት የድጋፍ ቅነሳ በሰፊው የተፈጸመ ሲሆን አሁን ደግሞ አሜሪካ አፍሪካ ውስጥ ወደምትሰጠው የቪዛ አገልግሎት ተሻግሯል። አሜሪካ እስካሁን ድረስ በአፍሪካ ውስጥ ቪዛ ይሰጥባቸው የነበሩትን 50 የሚሆኑ ኤምባሲዎችን በማጠፍ ወደ 20 ልቀንስ መሆኑ ታውቋል።
አዲስ አበባ የቪዛ ማዕከል ከሚባሉት አንዷ እንደሆነች የተዘገበ ሲሆን ሌሎች በርካታ የአፍሪካ ሀገራት ግን አገልግሎት እንዳይሰጡ ሊደረግ እንደሆነ ታውቋል። የአሜሪካ የውጭ ጉዳይ ሚኒስቴር በአፍሪካ ውስጥ የውጭ ዜጎችን የቪዛ ጥያቄ በመቀበል ምላሽ የሚሰጡ የኤምባሲዎችን ቁጥር በከፍተኛ መጠን ለመቀነስ ባወጣው ዕቅድ መሰረት ነው የቪዛ ሂደት በተወሰኑ ቦታዎች ላይ እንዲታይ የወሰነው። በዚህ ውሳኔ በተለያዩ የአፍሪካ ሀገራት ውስጥ ቪዛ ይሰጡ የነበሩ ወደ 50 የሚጠጉ የአሜሪካ ኤምባሲዎች እና ቆንስላዎች በሚቀጥለው ሳምንት ቁጥራቸው ወደ 20 እንደሚወርድ አሶሺየትድ ፕሬስ ኤፒ 3 ባለስልጣናትንና የውጭ ጉዳይ መስሪያ ቤቱን የውስጥ ማስታወሻ ጠቅሶ ዘግበዋል። ይህ ውሳኔ የትራምፕ አስተዳደር በጊዜያዊ ቪዛ ወደ አሜሪካ ገብተው የሚቀሩ ሰዎችን ለመቆጣጠር ካለው ሰፊ ዕቅድ ጋር ኤምባሲዎቹ የሚሰጧቸውን የተለያዩ አይነት ቪዛዎች ለመቆጣጠር ካለው ሐሳብ ጋር የተያያዘ ነው ተብሏል። ባለፈው ሳምንት በውጭ ጉዳይ ሚኒስትሩ የጸደቀው ውሳኔ አርብ ዕለት በስልክ በተደረገ ስብሰባ ላይ ለአሜሪካ ዲፕሎማቶች መገለጹን አንድ ምንጭ ኤፒ አረጋግጠዋል። በዚህ ውሳኔ መሰረትም በአፍሪካ ውስጥ የቪዛ አገልግሎት የሚሰጡ በተለያዩ ሀገራት ውስጥ የሚገኙ ማዕከላት የሚባሉ 20 የአሜሪካ ኤምባሲዎች ብቻ እንደሚሆኑ ተገልጸዋል። ኤፒ የተመለከተው የውጭ ጉዳይ ሚኒስቴር መስሪያ ቤቱ የውስጥ ማስታወሻ 20ዎቹን ቪዛ የሚሰጡ የአሜሪካ ኤምባሲዎችን የያዘ ሲሆን ከነዚህ ውስጥም አዲስ አበባ የሚገኘው የአሜሪካ ኤምባሲ ይገኝበታል። በተጨማሪም የኢትዮጵያ ተጎራባች ከሆኑ ሀገራት መካከል የአሜሪካ ቪዛ የሚሰጥባቸው ናቸው የተባሉት ጅቡቲና ኬንያ እንደሚገኙም ታውቋል። በሰኔ ወር ውስጥ ተግባራዊ እንደሚሆን በተነገረው በዚህ አሰራር አሜሪካ ወደ ሀገሯ ለመግባት የቪዛ ጥያቄ የሚያቀርቡ አፍሪካውያን በሀገራቸው ውስጥ ቪዛው የማይሰጥ ከሆነ በአቅራቢያቸው በሚገኝ ሀገር በመሄድ ጥያቄያቸውን ማቅረብ ይኖርባቸዋል ተብሏል። ይህ አሰራር ፕሬዚደንት ትራምፕ ወደ ስልጣን ከመጡ በኋላ በተለያዩ የአፍሪካ ሀገራት ዜጎች የቪዛ ጥያቄ ላይ ከጣሏቸው ግዴታዎች ጋር ተደማምሮ የአሜሪካ ቪዛ ማግኘትን አስቸጋሪ እንደሚያደርገው እየተነገረ ነው። በፕሬዝዳንቱ ውሳኔ መሰረት የአንዳንድ ሀገራት ዜጎች ቪዛ እንዳይሰጣቸው መገደብ፣ የቪዛ ቆይታ ጊዜን ማሳጠር እንዲሁም ቪዛ ለማግኘት ከፍተኛ ገንዘብ ማስያዝ ከዚህ ቀደም ተግባራዊ የተደረጉ አሰራሮች ናቸው። የፕሬዝዳንት ትራምፕ አስተዳደር በቪዛ አሰጣጥ ላይ ጥብቅ ቁጥጥር ከማድረጉ በተጨማሪ በአፍሪካና በሌሎች ሀገራት ውስጥ የሚገኙ የኤምባሲና ቆንስላዎች መጠን እንዲሁም የዲፕሎማቶችን ቁጥር ካለፈው ዓመት ጀምሮ መቀነሱ ይታወሳል። ክቡራትና ክቡራን ቤተሰቦቻችን ለዛሬ ግንቦት 25 ቀን 2018 ዓ.ም የተሰናዱ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን በዚሁ እንሰናበታለን። አስራት ብሮድካስት ሰርቪስ